ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ግንቦት 15 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ በመጻፍ እንድታበረታቱንና ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 15 የሚነበብ ስንክሳር። ዕረፍቱ ለሐዋርያ ስምዖን። ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያው ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትና የነቢያትን መጽሐፍ ተምሮ ያወቀ ነው። መንፈሳዊ ቅንዓትም በውስጡ አለበት። ስለዚህ ቀናኢ ተባለ። እርሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይቻላልን አለው እንጂ አላዳላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ። ልብንና ኩላሊትን የሚመረምር ጌታችንም ፊልጶስ ሳይጠራጠር በፊትህ በበለስ እንጨት ስር አየሁህ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪዬ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። እንደ አይሁድም መምህራንም አልተቃወምም። እነርሱ ከዚህ የሚበልጥ ድንቅ ተአምራትንና ኃይሎችን አይተው ለእውነት አልተገዙምና። ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት አመታትን መትቶ ገደለው። በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህንንም ማንንም አላወቀም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ሰቅላ ትሸሽገው እንደነበር በጭልታም አውርዳ አጥብታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስካለ ድረስ እንዲህ ታደርግ ነበር። መድኃኒታችንም በምልክት ከእርሱ የሆነውን በገለጠበት ጊዜ የተሰወረውን የሚያውቅ ሁሉንም የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያትም ጋር ተቆጠረ። አጽናኝ የሆነ የመንፈስ ቅዱስን ጸጋ በተቀበለ ጊዜ የሀገሩን ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኮርጅ አገርና ወደ እልብጅህ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖትን ብርሃን አበራላቸው። ከተራቃቂዎችና ከሰነፎችም ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ጠባቂዎች ተኩላ የነበሩትን የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች የከሃዲያን አገሮች ወደ በራንጥያ ደሴት ሄዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እሱ ግን ኃይልና ብርታት ተጨመረ። በእግዚአብሔርም ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግሥትን ወረሰ። ለእግዚአብሔርም ምስጋና ይሁን። እኛንም በከበረ ሐዋርያው ጸሎት ይማረን። ለሁላችንም የክርስቲያን ወገኖች በረከቱ ትድረሰን ለዘላለሙ አሜን። የ400 ሰማዕታት ዕረፍት። በዚችም ቀን በላይኛው ግብጽ ውስጥ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ብዙ ስቃይንም ሲያሰቃዩአቸው ከኖሩ በኋላ የምስክርነታቸው ፍጻሜ በዲዮቅልጥያኖስ ዘመነ መንግሥት መጨረሻ ራስን በመቁረጥ ሆነ። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። የባሕታዊ ሚናስ የሐርበጥላኪያና የቀርጢኖስና የሚስቱ መታሰቢያ። በዚችም ዕለት የባሕታዊ ሚናስ ዲያቆንና የአባ ሐርበጥላኪያ ሰማዕታት የሆኑ የኤስድሮስም ማኅበር የሆኑ ቀርጢኖስና ሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን።
ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 15 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ